እኔ እኮ አልኩሽ ቅመሜ፣ እዚህ ያለሁት እኮ ልረዳሽ ነው። አሁን ሸንገትሽን ይዤ አብጪ እንድልሽ ነው የምትፈልጊ? ወንድ ቢሆን ቀለበት ጠፋ ሲባል አትወጂኝም ለካ እንዴት ቀለበቴን ትጥያለሽ ብሎ እሪ ይል ነበር። ቡቡዬን ግን አያቸዋል ምናምን አለ ቀለበት ብቻ ነው የጠፋብኝ። እገዛልሻለሁ ሌላ ችግር የለውም አልሻለሁ ብሎ ቁጭ ሀይሚ የጠበቀችው እንዴት ለምን ጣልሽው ብሎ ይጮህብኛል ብላ ስጠብቅ ወይ ብላ ቆጭ ዝም ብለሽ ልብሱ ከተመቸሽ ካልተመቸሽም መቀየር። ሚስት ስታገቡ ልጅ ሲኖራችሁ አንዳንድ ነገር ይዛችሁ እንደዚህ ገባ ትላላችሁ። ጋይስ አዳዲስ ተፈቃሪዎች ደግሞ ጆሮዬን ያመኛል። ከዚህ በፊት ደጋግሜ ተናግሬያለሁ እና አላርጅክ መሰለኝ ረጅም ሰዓት ጆሮ አለው። ለምን ቀለበቷን ለምን አወለቀች? ስለዚህ ብሩክ አትፈልግም ብሩክን እና ቀለበቷን አታወልቅም ነበር ብትፈልግ ብላ በየጊዜው ማሰር ስለሌለብኝ ነው ማላደርገው። ቀለበት ታወልቃለች እጇን ብላችኋት ኮመንት ላይ አይቻለሁ። ያችን ምላሽ ዛሬ መለሰችላችሁ አንዳንድ ሰዎች አላለች። በውሃ መጠጣትም ኢሹ ተፈጥሯል። ቡቡ አቤት ሀይሚ ምን እንደምትል ለመስማት ሌላ ብርጭቆ አንስቶ አልሰጣትም። ውሃ ስጠኝ እዚህ ቅዳልኝ የተመጣ ቡቡዬ ሌላ ብርጭቆ አላመጣም። ምን አሁን እኮ ሌላ ብርጭቆ አምጥቶ ቢሆን የራባሽ ሊል ነበር። ብርጭቆ የምታስነካካው እኔ ነበር። አዎ ጦዛህ ነው እንዴ? የጠጣህበትን የኔ ብርጭቆ ነው ማርያምን ትላለህ። የጠጣህበት ብርጭቆ ጠፍቶ ነው። እውነት ወይ መዛዛግ። ምግብ ላይም ትዛዛጋላችሁ። መቴና ቀለልከው እኮ አመሰግናለሁ። ጋድንም አመሰግናለሁ። ለመናገር የሁለቱም ህይወት ብዙ ነገር ነው የተቃለለላቸው። እውነቴን ስነግራችሁ ምክንያቱም እኔ ውጭ ልጋብዝሽ ብሩኬም ቁርስ ውጭ ልብላ ምናምን የሚባል ነገር የለም። ግን ምግብ ስበሉ፣ እንጀራ ስበሉ፣ ፍርፍር ስበሉ አታሳዩን። እኛ እንጀራ የናፈቀን ሰዎች አለን። እንዲህ ምን አስባችሁ ነው ግን እናንተ እንዴ? በተለይ ፍርፍር ስበሉ አታሳዩኝ። ይህን ጥቁር እንጀራ ደግሞ አታሳዩኝ። እኔ እንዴ አላያችሁም ብዬ አይኔን ስጋርድ ግዴታ አያለው። ኦ ማይ ጋድ መብላት የፈለገ ሰው ይምጣልሽ። ሀይሚ እናቴ እናንተ ቤት ሲመጣ በካሜራ ከታዩ መዘቅዘቅ መሳደብ ነው ቤተሰቦቻችሁ የሚያውቁት ማለት ነው። ኧረ እንደው እናንተ ቤት መምጣቱ እድሉ አግኝቼ እኔም እንኳን መዘቅዘቅ ለምን ቢሰቅሉኝስ ምን አገባኝ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የጨረቃ ፋሚሊዎች እንዴት ናችሁ? የሌላም ቤተሰቦች እንዴት ናችሁ? የኪያና የአንማር ቤተሰቦች እንዴት ናችሁ? ፎንቃ ይዞኛል ከነሱ የምር ፎንቃ ይዞኛል። ኪያና አንዋር እንዴ እያስገረሙኝ ነው። የምሬን ነው። እነሱ ቪዲዮ ላይ ሆነዋል ስራዬ ማለት ነው። አንዳንዶቻችሁም እያሳዩዋችሁ ነው፣ ትማሩበታላችሁ ብዬ ማለት ነው። ዛሬ እንግዲህ ብሩኬ ለሚስቱ ቀሚስ ገዝቶ ሲመጣ ሚስቱ ደግሞ ዋው የሆነች ምግብ ሰርታለት ጠብቀው ማለት ነው። ውይ እንዲህ ስታዩት ፍርፍሩ አያስቀናም ወይ? እኔ እንደው ባፌ ምራቄ ሙልት አለ። ፍርፍር በጣም ነው የምወደው ጋይስ። ኦ ማይ ጋድ ሀይሚ፣ አይ ደግሞ የስራሽን ስጥሽ እንዳልሽ እርግማን ነው። ለሆድ ልርገምሽ እንዲቆይ ወይኔ እኔ ምግብ ስሰራ አታውኝም ፀጉሯን ሳሸፍን ምናምን ብላችሁኛል። እያንዳንዷንም ርዕስማ እንደዚህ እያነሳሽ መልሰት ትስጭ ሀይሚዬ። ዝመት የለም የሚበላው ባልሽ፣ የምትበይው አንቺ፣ ምትታመሚ የሚያሳክምሽ ባልሽ፣ የምታሳክሚው አንቺ። ምን ላሞቹም በጎቹም ምንም ያመጡት ነገር ላይ ባለፈው ብሩክ የታመመ ራስሽ ሆነሽ ምቅቅ ብለሽ ያሳከምሽው፣ በሌሊት ተነስተሽ ሕክምና የወሰድሽው አንቺ። ባለፈው ብትታመሚ ከድሬዳዋ ስትመለሺ ብሩኬ ነው እንስፍስፍ ብሎ ቅመምዬ ታሳዝናለች ለኔ ባረገው ሲል የኔን ስፍስፍ መኪና ውስጥ እንዴት እንዳሳዘነኝ። ስለዚህ እናንተ እርስ በራሳችሁ ነው የምትደጋገፉት እና ማንም ሰው ባንቺ ኢሹ የሚሆነው ፎሎ እና ሰብስክራይብ እየፈለገ ነው። ስለዚህ አትጨናነቂ። ምን አስጨነቅሽ? አንቺ ባልሽን ይዘሽ ወደፊት እንዲህ ጉድ እኮ ነው ጋይስ። ካሜራማን ደግሞ እዚህ ጋር ቡቡ የሌለ ጉርሻ ሲጎርስ ዞር አታረግለትም። ካሜራማን ግን ለምንድን ነው ሚስጥር የማጠብቀው? ቆይ ጉድ እኮ ነው። ብሩኬ ውጭ ወጥቶ ርቦት መጥቶ ማለት ነው ምግቡን በኋላ ትበላለህ ስትለው ጭራሽ ቀምታ የምትወስድ መስሎት ቆይ በደንብ ልጉረስ እርቦኛም ብሎ ሲጎርስ ካሜራው ፍጥጥ።
ሀይሚ እጇ እንዲህ ትጋርዳለች እና ዞር ብታረግላቸው እንደዚህ አይነት ሚስጥር ከዛ እያፈራ ነበር ብሩክ ማለት ነው። ለማንኛውም ያበደ ሰርፕራይዝ ነው። ደስ ይላል። ቤታችሁ ኑሯችሁን አቃላችሁ በእንደዚህ መልኩ እውነት ሀይሚና ብሩክ ለብዙ ሰው ተምሳሌት ይሆናሉ ብዬ ተስፋ አድርጋለሁ እኔ እውነት ለመናገር ማለት ነው። ማለት ከእንደዚህ ከኢሹ ምናምን ውጪ ማለት ነው። ኢሹ ምናምን እሱ እንዳለ ወደኋላ ጣል አድርጋችሁ እናንተ ወደፊት ወደኋላ በመጥረጊያ ገፋ እያደረጋችሁ እናንተ ወደፊት የምን ደግሞ ኢሹ እየቆጠርሽማ መልስ ከሰጠሽ ሀይሚዬ ኢሹዎቹ እኮ እንዳንቺ ፎሎ ፈላጊ ናቸው እኮ ፎሎ ፈላጊ ሰብስክራይብ ፈላጊ እንደዛ ናቸው። የእውነት አንቺን አፍቅረውሽ አንቺን ወደውሽ መሰለሽ እንደዛ የሚሉሽ። አሁን በባለፈው ብሩኬ ቀለበትም አርጓል ወርቅም ጥሏል ምናምን ያለ ሰው ነበር። እኔ ግን እንደዛ አላልኩም። እኔ የሰራሁት ቪዲዮ አብራ ብተኛ ምን ችግር አለው ብያለሁ። እሱንም ያልኩበት ምክንያት ብሩኬ ከሷ እምነትን የፈለገ መስሎኝ አላምን ያለችው መስሎኝ የሆነ በቃ አለ አይደል እንዴት አታምነኝም የሚለው ነገር በሱ ጋር ጥርጣሬ እንዳያድርበት ብታድርለት ጥሩ ነው ብዬ አስቤ ነበር። ግን ደግሞ እሱ ከተናገረ በኋላ የፈለገው ነገር ሌላ ነው። እኔ አብሬያቸው አይደለም ያለሁት አይደል እንዴ እንደዚህ ብለሽ ሰርተሽ ነበር አንቺ ብትሆኚ ትተኛለሽ ማለት ነው። እኔ የምፈልገውን ደግሞ ንቅር አድርጌ ነገርኳችሁ። እኔ የምፈልገው ማለት ነው። እኛም ትክክል ነን እነሱም ትክክል ናቸው። እና በባለፈው ኮመንት ስር እንደዛ እያሏት ነበርና ለምን አወለቀችው አትፈልግም ብሩክ ያደረገላትን ቀለበት እጇ ላይ ከዚህ በፊትም የሆነ ቀለበት አድርጋ ነበር እሱንም አውልቀዋለች። አይዶን ነው ለምን እንደወለቀ አላውቅም። በነገራችን ላይ ሴት ልጅ ነኝ ብላለች። ወርቅ ምናምን አድርጋችሁ ቤት ዕቃ ስትሰሩ ምናምን ልብስ ስታጥቡ ምናምን ሴት ልጅ ናት። ብዙ የሚታጠብ ልብስ ይኖራል። የውስጥ ልብስ ይታጠባል። ሌላውን ነገር ወይ ገሳላ ወይ ደግሞ ዱቤ ወስደው ቢያሳጥቦ የቤት የሚታጠብ ነገር አለ። ብዙ ነገሮች አሉ የሚታጠቡ ዕቃ ይታጠባል ምናምን ብዙ ነገር እና በዛ መሀል ለምሳሌ የሽንት ቤት የሆኑ ነገሮች ስታጥብ እዛ ሽንት ቤት ውስጥ ከነ ውሃው ቢገባባት ስለዚህ አውልቃ ታስቀምጣለች። እና በባለፈው ኮመንት ስራ አይቻለሁ ወርቁን ለምን ከእጇ ላይ አወለቀችው ቀለበት ከእጅ ላይ ይወልቃን ወይ የሚል ኮመንት ነበር እና ቲክታክ ላይ ራሱ ተጽፎ እየተሰላለቀ ነበር። ስለዚህ ተገዳ ነው እንጂ ብሩክን እኮ አትፈልገውም እሷ ስትሉ ነበረ። የዛን ምላሽ ነው ሀይሚ የሰጠቻችሁ ማለት ነው። እና ለእያንዳንዱ ኢሹ ምላሽ አትስጭ ሀይሚዬ። አንቺ ባልሽን ካስደሰች አለቀ በቃ። ሌላው ትርፍ ነው። እና የሚወዱሽ ሰዎች የሚጨነቁልሽ ሰዎች እነሱ ምክርም አስተያየትም ሲሰጡሽ መቀበል። ከዛ ሌላውን ይሄ ቲክታክ ላይ 24 ሰዓት ቁጭ ብሎ ሀይሚ እንዲሆነች ሀይሚ ይሄን ለበሰች ሀይሚ ይሄ ጸጉሯ እንዲህ ነው እንደዛ ነው የሚልሽ ሰው የራሱ ጉዳይ። ከሊወል እያልሽ ለፊ እንደ ቡቡ ማለት ነው። ቡቡ እኮ ምንም አይመስለው እኮ። አሁንማ ጭራሽ በቃ ሀይሚን ቤቱ ከገባች በኋላ አለቀ ደቀቀ። ምንም አይመስለውም ጭራሽ ማለት ነው። የእሷን ደስታ የእሷን ፈገግታ ምን መስራት እንዳለባቸው ምናምን ነው የሚያስበው። አላያችሁትም? ትላንትና ፏ ብሎ ያው በሚያቃጥልም ቢሆን ያው በቀሉን ነው በእርግጥ የተበቀለው። ምንም አዲስ ነገር የለውም። ግን ምርጥ ቁርስ ሰርቶ ነው ያበላቸው ማለት ነው። እና ዛሬ ደግሞ እሷ በተራዋ ለባለቤቷ ወጣ እንዳለላት አያችሁ። ቶሎ ሽክንክን አድርጋ ስርት አድርጋ ቶሎ ሻወራ ወስዳ ልብሷን ቀይራ ቄን ብላ ጠበቀችው ማለት ነው። እንደዚህ ነው በቃ ሴት ማለት እንዲህ ነው በቃ አለ አይደለ? ባላችሁ ሲመጣ ሌላ ሴት መስላችሁ ምግባችሁን ስትሰሩ ሌላ ሴት በቃ አለቀ። ትዳር ማለት እንደዚህ ነው በቃ አለቀ። ከዚህ ውጪ ይችን ነገር ካሟላችሁ ባላችሁ ለምን ውጭ ወጥቶ ይደበራል? ለምን ውጭ ሄዶ ያመሻል? ለምን ሌላ ሴት ያያል? አይም እንዴ ብዙዎቻችሁ የምትቸገሩት እኔ ቤት ሁሉን ነገር አሟልቼ ለምንድነው ባል የሚያመሸው ብላችሁ የምትጨነቁ ልትኖሩ ትችላላችሁ እኮ አይደል እንዴ? ትኖራላችሁ በእርግጠኝነት ማለት ነው። ግን አንዳንዴ ከሴት የሚጎለው ነገር ምንድን ነው? ከሱ የጎደለውን ነገር ደግሞ ዲስከስ አድርጎ ማውራት፣ መነጋገር፣ መግባባት። አሁን እኔ ማለት በእርግጥ ወር አልሞላቸውም ሀይሚና ብሩክ አብረው ከሆኑ ማለት ነው። በፊትና አሁን አብረው ከሆኑ ሀይሚ በጣም ብዙ ነገሯ ተለውጧል። እውነት ለመናገር በጣም ብዙ ነገሯ አንደኛ በቃ ኃላፊነት ተሰማት። አሁን በፊት እኛ እኮ ሴቶች እኮ ብቻችንን ስንሆን ማለት ነው ዳቦ ገዝተን በሙዝ በአቮካዶ ምናምን በልተን እንተኛለን እኮ ምንም አይመስለንም። ታውቃላችሁ። ወንድ ልጅ ግን ሲኖር ማለት ነው እኔ ከወንድሜ ጋር እንኳን ኖሬ ያቸዋለሁ። ከወንድሜ ጋር ስኖር ማለት ነው ቁርስ በቃ ምን ልስራ ብዬ የማስብበት ጊዜ ያለው። ወንድ ሲኖር በጣም ይከብዳል፣ ይጨንቃል እውነት ለመናገር ማለት ነው። ግን ያው ትዳር ላይ ስትሆኑ ደግሞ አላቅም ያኔ ያለውን ነገር ልሰሩ ብቻ። ግን ኃላፊነት በጣም ከባድ ነው። ትንሽ ጊዜ ሞክሬዋለሁ ከወንድሜ ጋር ማለት ነው። የተወሰነ ጊዜ ኖሬ ያለው እና ስራ ፊልድ እስኪወጣልኝ ድረስ እሱ ከመጣና ከዛ እሱ ከሄደ በኋላ ያለኝን እንትን ሳየው ሳይመጣ ነፃነቴ እያገኘው ትበላል ለጥ። ግን ወንድሜ ሲኖር
እያለ እኮ ነው የሚሰራው ነገር እያለ ይሄን ብሰራለት ይሄ ደስ ይለዋል፣ ይሄንን ስደግምበት ምናምን ታስባላችሁ። ለባላችሁ ደግሞ አስቡት፣ ለየት ያለ ነገር ታስባላችሁ። ስለዚህ እና ሀይሚ አሁን ሳትጨናነቅም ምንም ሳትልም ብቻ ባላት ነገር ቡቡን ለማስደሰት በጣም ጥረት ላይ ነው ያለችው፣ እንደምታየዋት ማለት ነው። እስካሁን ባየሁት ነው ማወራው እኔ፣ እንግዲህ የታየኝን ነው ማወራው እኔ። እና እስካሁን ባላት ነገር ለማስደሰት እሱ ከውጭ ሲመጣ ደስ እንዲለው እሱ ደግሞ ለሷ መሆን ያለ ሴት ልጅ የሚያስደስታትን ነገር ከምንም በላይ ሀይሚ ስጦታ እንደምትወድ ማንም ሰው ያውቃል፣ እሱም ያውቃል፣ ብሩኬ ማለት ነው። ሰሞኑን እንግዲህ ያው ትንሽ ድብርት ውስጥ ምናምን ነበሩ ማለት ነው፣ ያው እኛ ጋር ማለት ነው፣ እኛ ጋር ቪዲዮ ላይ ማለት ነው። እና ያችን ነገር ለማስተካከል ብሩኬ ባይዘው ምርጥ ቀሚስ ገዝቶላታል። ለብሳው ባላየውም ማለት ነው። ነጩም በጣም ወድጄዋለሁ እኔ ወደ ነገር ማለት ነው። ነጩ ያምራል፣ ሻይ ላይ ማይጨዋለሁ፣ ያምራል። ከላይ ጸጉሯ አለቃበት ምናምን ኦ ማይ ጋድ ስማርት ሆና ወይ በቲክቶክ ወይ በዩቲዩብ ነገ ትመጣላችኋለች ማለት ነው። እና እንደዚህ የሚያሳምር ባል ይስጣችሁ ነው እኔ የምለው። በቃ ያላገባችሁ ጓደኛ ያልያዛችሁ ሰዎች ማለት ነው ተንበርክካችሁ ጸልዩ፣ እንደ ብሩኬ አይነት ባል እንዲሰጣችሁ። እኔ ብሩኬን በምክንያት ነው፣ ብሩክ ማለት የምድር ገነት ባል ነው ብያችኋለሁ አይደል እንዴ? ከዚህ ቀደም እንደዛ ስላችሁ ምን ነው አንቺ ወንድ ብርቁ ምን ነው ገነት አደረግሽው ይሄን ያህል? አዎ ገነት ነው፣ የምድር ገነት ነው ብሩኬ ማለት። እስካሁን ድረስ ከሃይሚ ጋር ከተዋወቀ ጀምሮ እስካሁን ባለበት ጊዜ ለሃይሚ የምድር ገነት ባሏ ነው። ወደዳችሁም ጠላችሁም እየመራችሁ ዋጥ አድርጉት። ምክንያቱም አስባችሁታል፣ ወርቅን የመሰለ ነገር ጥያለሁ ብላው ምን አይነት ምላሽ እንደሰጣት። እሷ የጠበቀችው ሌላ፣ እሱ ያለው ሌላ። እንግዲህ አላቅም መቼስ ትነግረዋለች ብዬ አላስብም። እንግዲህ በስልክ የመጣው ከውጭ ነው፣ ካሜራ እንዳለም አላወቅም። አገረጣሽኝ ብሏል። እንግዲህ ከዚህ በፊትም አንድ አበባ ይዞ ሲመጣ ገርጥቶ ነበረ። አሁንም አገረጣሽኝ ብሎ ነበር። በድብቅ ነበር ገዝቶ የመጣው። ሲመጣ ግን ካሜራ ላይ ነበር። እሷ ደግሞ ትላንትና በሚያቃጥል ነገር ሰጥቷቸው ስለነበረ ዛሬ በዚህ እስኪ ልፈት ነው ምን ይለኛል የሚለውን ነገር አስባ ነው። እጇ ላይም አልነበረም። ተመልካችም ብዙ ጥያቄ ነበረው እና ያንንም በዛው ለመመለስ እንዲሁም ደግሞ በእኔ ኢሹ አድርጋችሁ ከኔ ጋር አትጣሉ እያለች ነው። ግን የሚጣሉት ሰዎች ፎሎ ፈላጊ እንደሆኑ ማወቅ አለብሽ ሀይሚ ማለት ነው። እና ይሄን ይመስላል የዛሬ መልእክቴ። እና እኔ እንጀራ ነገር ስትበሉ አታሳዩኝ። ፓስታ፣ ፍርፍር፣ መኮረኒ ችግር የለም አሳዩኝ፣ ሰልችቶኛል። አይኔ ምንም አይልም። ከዛ ውጭ ግን እንጀራ ስትበሉ አታሳዩኝ። በተለይ ጥቁር እንጀራ አታሳዩኝ። የሆነ ወዳችሁ ቢታመም እኔ አይቻችሁ ነው። የወሬ ነው፣ እኔ አይቻችሁ ነው። ቡቡና ሀይሚ ማለት ነው። እና ለማንኛውም ዘና ፈታ የሚል ቪዲዮ ነው ዛሬ የሰሩት። እኔ ገዛልሻለሁ ምንም ችግር የለም ከጠፋ የሚጥፋ ያለው እንግዲህ ብሩክ ወርቅን ያክል ነገር ጠፋ ሲባል፣ እሱ ግን የእሷን ደስታ ነው እያየ የነበረው። ይመቻችሁ የኛ ውድ ቤተሰቦች፣ ጉዟችሁ ወደፊት። ቡቡና ሀይሚ ቤተሰቦችም ባይ